ወደ አጫጭር መረጃዎች እናልፋለን። ከወንጀል ጋር በተያያዘ ግንኙነት አለው ተብሎ የተጠረጠረ ከ700 ሚሊዮን ብር በላይ እንዲታገድ ማስደረጉን የፋይናንስ ደህንነት አገልግሎት አስታወቀ። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ አገልግሎቱ ከወንጀል ጋር በተያያዘ የፋይናንስ ደህንነት መረጃዎችን በማጣራት ለህግ አስከባሪ አካላት እያስተላለፈ መሆኑን ለጣቢያችን ተናግረዋል። በዚህም ባለፉት 6 ወራት የሐሰተኛ የገንዘብ ዝውውርን ጨምሮ ከተለያዩ የፋይናንስ ወንጀሎች ጋር ግንኙነት አላቸው የተባሉ 120 ጉዳዮች ተላልፈው የተሰጡ መሆኑን የተናገሩት ስራ አስፈጻሚው ከ700 ሚሊዮን ብር በላይ ገንዘብ እንዲታገድ መደረጉንም ተናግረዋል። ከወንጀል ጋር በተያያዘ ህግ አስከባሪ አካሉ የእኛን መረጃ ይዞ ማጣራት ያደርጋል ያሉት አቶ እንዳለ በምርመራው ሂደት ሌላ መረጃ የሚያስፈልግ ከሆነ እንደሚሰጥና የታገደው ገንዘብ ከወንጀል ነፃ ሆኖ ከተገኘ ከእግድ ነፃ እንደሚሆን ገልጸዋል። ለመገናኛ ብዙሃን ባለሙያዎች ምዝገባና የብቃት ማረጋገጫ ለመስጠት የሚያስችል መመሪያ እየተዘጋጀ መሆኑን የኢትዮጵያ መገናኛ ብዙሃን ምክር ቤት አስታወቀ። የምክር ቤቱ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማራ አረጋዊ የሙያ ማንነት ምዝገባና ማረጋገጫው የመገናኛ ብዙሃን ባለሙያዎች መረጃ እንዲያገኙና ደህንነቱ በተጨበጠ ሁኔታ እንዲሰሩ የጋዜጠኞችን ደህንነት ለመጠበቅና ስራውን በነፃነት ያለ ጫና እንዲሰራ ለማስቻል ያግዛል ብለዋል ሲል ኢዜአ ዘግቧል። በሰሜን ተራሮች ብሔራዊ ፓርክ የሚገኙ ዋልያዎች ቁጥር 300 መድረሱን የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር አቶ ኩማር አውቅጅራ በሰሜን ተራሮች የብርቅዬ ዋልያዎች ቁጥር ከዚህ በፊት አደጋ ላይ መውደቃቸውን ተከትሎ በተሰራ የእንክብካቤ ስራ ቁጥራቸውን ወደ 1000 ማድረስ ተችሎ እንደነበር አንስተው አሁን ላይ በክልሉ ባለው የጸጥታ ሁኔታ የዋልያዎቹ ቁጥር ወደ 300 ዝቅ ማለቱን ተናግረዋል። በጸጥታ ችግሩ ሳቢያም የቁጥጥር መላላት፣ የእሳት አደጋና የህገወጥ አደኖች መበራከት ዋልያዎቹ ተመልሰው እንዲመናመኑ አድርጓል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ሩዋንዳ ከቤልጂየም ጋር የነበራትን ግንኙነት ቅኝ ግዛት ነው በማለት አቋረጠች። በዲሞክራቲክ ሪፐብሊክ ኮንጎ የተፈጠረውን ቀውስ አስመልክቶ የኤም23 አማጺ ቡድንን በመደገፍ እየተከሰሰች የምትገኘው ሩዋንዳ ከቤልጂየም ጋር ያለኝን ግንኙነት አቋርጫለሁ ብላለች። የአውሮፓ ህብረት በሩዋንዳ ላይ ማዕቀብ እንዲጥል ስትገፋፋ የቆየችው ቤልጂየም በዘመናዊ ቅኝ ግዛት ልትይዘን ታስባለች በሚል ነው ሩዋንዳ ዲፕሎማቲክ ግንኙነቷን ያቋረጠችው። ይህንን ተከትሎም በሩዋንዳ ዋና ከተማ ኪጋሊ የሚገኙ ባለስልጣናት ለቤልጂየም ዲፕሎማቶች ሀገሪቱን ለቀው እንዲወጡ የ48 ሰዓታት ጊዜ ሰጥተዋቸዋል። የቀድሞዋ የሩዋንዳ ቅኝ ገዢ ቤልጂየም በበኩሏ ለእነዚህ እርምጃዎች ምላሽ እሰጣለሁ ስትል ዝታለች። በሩሲያና ዩክሬን መካከል እየተደረገ ያለው ጦርነት በተኩስ አቁም እንዲቋጭ ድጋፏን እንደምታደርግ ጣሊያን አስታወቀች። የጣሊያኑ የውጭ ጉዳይ ሚኒስትር አንቶኒዮ ቲጃኒ በአውሮፓ ህብረት የውጭ ጉዳዮች ምክር ቤት ስብሰባ ላይ ጣሊያን የተኩስ አቁም እንዲደረግ እንደምትፈልግ የገለጹ ሲሆን በዩክሬን ዘላቂ ሰላም እንዲሰፍን ቁርጠኛ አቋም ያላት መሆኑንም ተናግረዋል። የአውሮፓ ህብረት ለዩክሬን ሊያደርገው ያቀደውን የ43.6 ቢሊዮን ዶላር የወታደራዊ እርዳታ በተመለከተም ጉዳዩ በጥልቀት መመርመር እንዳለበት ሚኒስትሩ ጠቁመዋል። የአውሮፓ ህብረት ያቀረበው የድጋፍ ጥያቄ ዩክሬን ከህብረቱ በ2024 ያገኘችውን እርዳታ በጥፍ ያሳደገ ነው የተባለ ሲሆን ጣሊያንና ስፔን ይህን ድጋፍ ለማድረግ ዝግጁ እንዳልሆኑ ገልጸዋል ሲል አናዶሉ ዘግቧል።